ሰላም የስለት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዓለም ላይ በርካታ ወንጀሎች በቂም በቀል ምክንያት ይፈጸማሉ። በተለይ ብዙ ሰዎች በልጅነታቸው ወላጆቻቸው የጎዳባቸውን ሰው በሀገራችን ብቻ አይደለም በዓለም ላይ ነው ቂም ይዘው ያድጉና ያንን ወላጆቻቸውን የጎዳባቸውን ሰው ለመበቀል ቀን ይቆጥራሉ። የዛሬ ባል ታሪካችን ለየት የሚያደርገው ቀን አይደለም ዓመታትን የቆጠረው። አባቱ ሲገደሉ በአይኑ ያየው። ስንት ዓመቱ ነበር ያኔ? 8 ዓመቱ። ዛሬ ግለሰቡ 48 ዓመት ሆኖታል። ከ40 ዓመት በፊት የተፈጸመውን ወንጀል በአይኑን የተመለከተው። የዛን ጊዜ አባቱን የገደለበት ይሄ ግለሰብ አባቱን ከገደላቸው በኋላ መሬት ላይ እየጎተተ ወደ ደጅ ይዟቸው ወጣ። ወደ ግቢ ውስጥ እኛን ሰው ወደ ግቢ ውስጥ ይዟቸው ሲወጣ ደማቸው መስመር እየሰራ ነበር መሬት ላይ። ልጁ በአይኑ እያየ ነው፣ የ8 ዓመት ልጅ። እናቱም እያየች ነው። ግን እናቱና እሱ ጸጥ ብሎ ነው ያዩት። ግለሰቡን ፈርተውታል። በጣም በጭካኔ ለአይን ለማየት አይደለም በጆሮ ሆነ ብሎ ለመስማት እንኳን አሁን ለመናገር ይከብዳል በምንለው አይነት ሁኔታ ዘግናኝ በሆነ መንገድ ነው የ8 ዓመት ልጁ ፊት ሚስቱ ፊት ግለሰቡን የገደለው። ከገደለው በኋላ መሬት ላይ የጎተተ ወደ ደጅ ይዞት ከወጣ በኋላ ምራቁን እየተፋ ግለሰቡን አስከሬኑ ይሰድበዋል። በስተመጨረሻ ጃኬቱን አወለቀና አስከሬኑ ፊቱ ላይ ወርውሮ እነሱ ላይ ዝቶባቸው ወደ ውጭ ወጣ። ይሄ ቤተሰብ ከዚህ በኋላ ህይወቱ ሌላ ነገር ነው የሆነው። ወደ ማይታሰብ አቅጣጫ ነው ተቀየረው። ምክንያቱም የቤታቸው ምሰሶ አባታቸው፣ ለእናታቸው ደግሞ ባል የተባለው ግለሰብ አይናቸው እያየ ህይወቱ ካለፈው በኋላ ቤተሰቡ በጣም አሳዛኝ በሆነ የኑሮ ሁኔታ ተበታተኑ። ይሄ ልጅ ግን የ8 ዓመቱ ልጅ በውስጡ ቂም ቋጥሮ በዛ ቀን ጀምሮ ስም ጻፈ። የገዳዩን ስም፣ የሚስቱን ስም፣ የልጆቹን ስም። የ8 ዓመት ልጅ ነው። ከዛ ደግሞ ፎቶአቸው አለው። ይህንን ይዞ ከ40 ዓመት በኋላ ከግለሰቦቹ ጋር ከጎናቸው ቁጭ አለ። የዛሬ ባለ ታሪካችን 48 ዓመቱ ነው ብለናል አይደል? ትላንትና በ8 ዓመቱ ግን ትንሽዬ ልጅ ማሙሽ የሆነው አሁን ገዳዮቹ ቤት ገብተዋል። ቁጭ ብሎ እያያቸው ነው። የአባቱን ገዳይ ሚስቱንና ልጁን አንድ አይነት ሁኔታ ገጠመው። ዛሬ በእግሩ ተራምዶ ቤታቸው ገባ እንጂ ከዚህ በፊት ግን በደብዳቤ ይጽፍ ነበር። ቢያንስ ይቅርታ ጠይቀን አንተ የአባታችንን ነፍስ ያጠፋ እያለ ደብዳቤ ይጽፍ ነበር። አቶ ተስፋዬ ታስታውሳለህ? ሻምበል ቤት የሚባል ሰው ጥሬ የመጣበት ቦታ ታስታውሳለህ? ገላ የመጣውን ደግ ሰው ሚስቱስ ልጆቹስ ትዝ ይልሃል? ዓመታት አልፎ በቃ ተረሳ አይደል? ዘነጋ። ቢያንስ ይቅርታ ጠይቅ። ግን ጊዜ እንጠብቅ። ለረጅም ጊዜ ነበር ለዚህ ግለሰብ ነፍስ ላጠፋው ግለሰብ አቶ ተስፋዬ ለሚባል ግለሰብ የሚጽፍለት። ሚስቱ ጸጋነሽ ትባላለች። ልጆች አሏቸው። ደብዳቤ ሲጽፍ ግን ያነበዋል አቶ ተስፋዬ ግጥም አድርጎ። ዓመታት ነው ሲያነብ የነበረው። 1 ዓመት 2 ዓመት አይደለም፣ ለ2 አስርት ዓመታት ደብዳቤ ይደርሰዋል። ዛቻ፣ ይቅርታ ጠይቀን እያሉ ይጽፉለታል። እሱ ግን ምንም ቀዳዶ ነው የሚጥለው ደብዳቤው። ምክንያቱም የሚያገኙት አልመሰለው። ይሄ ወጣት የነበረው አሁን ወደ ጎልማሳ እየሆነ 48 ዓመት የሞላው ልጅ ግን የአባቱን ገዳይ ልክ በአይኑ እንዳየው አድርጎ ከገደለ በኋላ እጁን ለፖሊስ ሲሰጥ ያለምንም ርህራሄ ነበር። ነገር ግን የአባቱን ገዳይ 40 ዓመት ጠብቆ ልክ አባቱን እንደገደለው ከገደለ በኋላ በእስር ቤት ገብቶ የሆነው ነገር እጅግ በጣም አስደንጋጭ ነው።
አቶ ተስፋዬ የተባሉት እኚህ ግለሰብ የዛሬ ባል ታሪካችን የዛን ቀን እሁድ ቀን ጠዋት ነበር። ረፈድፈድ ብሏል። በራቸው ተንኳኳ። የመጣው ደግሞ ቤታቸውን አንድ ክፍል ያከራይላቸው የተስማሙት ደላላ ነው። ይህንን ደላላ ያውቁታል። ይህችን ክፍል ለመከራየት ሰዎች ከዚህ በፊት መጥተዋል፣ ሄደዋል። በዋጋ አልተስማሙም። በመውጫ በመግቢያ ሰዓት አልተስማሙም። ውል ፊርማ ላይ አልተስማሙም። ይሄ ግለሰብ ግን ዛሬ ጠዋት የመጣው ሚስታቸውና ልጃቸው በሌሉበት ቢሆንም ከአቶ ተስፋዬ ጋር በደንብ ተስማምቷል። ግለሰቡ ዮናታን ይባላል። አቶ ተስፋዬ አያውቁትም፣ እሱ ግን ጠንቅቆ ያውቃቸዋል። ቤታቸውን ሊከራይ የመጣ ጊዜ ልክ ሲያያቸው አቶ ተስፋዬን አስታወሳቸው፣ ተሰማው። በተለይ ድምጻቸው በ8 ዓመቱን የሰማው ድምጻቸውን አሁን ሲያያቸው በደንብ ገባው። የጠየቁትን ሁሉ እሺ አላቸው። ቤታቸው ተከራይ መስሎን የመጣው ዋጋ ሲነግሩት እሺ፣ በዚህ ሰዓት ነው የምትገባው፣ እሺ፣ በዚህ ሰዓት ነው የምትወጣው፣ እሺ፣ ምንም ነገር አልተቃወመም። በጣም ወደዱት አቶ ተስፋዬ። ሚስታቸው የትዳር አጋራቸው ወደ ቤት ስትመጣ ከሄደችበት ልጃቸውም ስትመጣ አስተዋወቋቸው። ምክንያቱም ጨዋ ተከራይ ተገኘ ተብሎ ገባ እቃውን ጠቅልሎ። በሁለተኛው ሳምንት ግን መላ ቤተሰቡን ጨረሰው። ልክ እሳቸው እንዳደረጉት እሱም ሙሉ ቤተሰቡን ገሎ እራሱ ቀጥ ብሎ ፖሊስ ጣቢያ ሄደ። ፖሊስ ጣቢያ ሰዎች ነፍስን አጥፍቶ ሄዶ እጁን ሲሰጥ ግን ፖሊሶቹ ምን አርገህ መጣ ማለት አይጠበቅባቸውም። ምክንያቱም ደም ተነክሯል። መንገድ ላይ ሰዎች እንዳያዩት፣ መንገድ ላይ ሰዎች ምን ሆነህ ነው እንዳይሉት፣ እንዳይጫጫሁ ግን በጣም ብልጥ ነው። መታጠብ አልፈለገም። ደሙን ከእጁ ላይ ማስለቀቅ ምናምን አልፈለገም። በላዩ ላይ ትልቅ ብርድ ልብስ የሚመስል ነገር ለብሶ እየተራመደ ወደ ፖሊስ ጣቢያ ሄደና ነፍሰ ገዳይ እንዳልሆነ ግን ደግሞ ይህንን ነገር ማድረግ ግዴታ እንደሆነበትና እንዳደረገ ይናገራል። ይቅርታ አይጠይቅም፣ አልተጸጸተም። ግን ሕግ ፊት ቀርቦ ግን መጠየቅ እንደሚፈልግ ይናገራል። ታዲያ እንዲህ የሚለው ግለሰብ ዮናታን ማን ነው ብለን ወደኋላ ታሪኩን ስንመለከት፣ አዎ አቶ ተስፋዬ አባቱን ገለውበታል፣ በጣም በጭካኔ። አባትየው ከሞቱ በኋላ ግን እሱ 8 ዓመቱ እያለ እናቱ መንታ ልጆች ነበሯት፣ ሌሎች 2 ወንዶች። አባት ከሞቱ በኋላ በወራት ልዩነት መንታዎቹ ልጆች በጣም ታመው ሞቱ። እናታቸው የዛን ጊዜ አይምሮዋ ተነካ። ትላንት ባሏ ቤት አለ፣ ልጇ አለ ዮናታን፣ እንደገና ደግሞ መንታ ልጆች አሉ። ቤተሰቡ በሙሉ በደስታ ይኖር ነበር። ድንገት ግን ዓመት ባልሞላ ጊዜ ውስጥ የምትወደው ባሏ፣ መንታ ልጆቿ ህይወታቸው ሲያልፍ አይምሮዋ ተነካ። የዛን ጊዜ እሷ የደረሰባት ሀዘንና ሰቆቃ እንኳን አይደለም ዮናታንን ለማሳደግ ራሷንን ለመምራት ስላልቻለች ዘመዶች ተሰበሰቡና ወደ ገጠር ወላጆቿ ጋር ትግባ ተባለ። ዮናታንን ማን ያሳድገው? ማንም ወላጅ የለውም። አባቱ ተገሏል። እናቱ አይምሮዋ ተነክቶ ገጠር ገብታለች። ይሄ ልጅ ዛሬ እዚህ ቤት ነገ እዛ ቤት እያለ ሰፈር ውስጥ አደገ። ግን አንድ እየሰማ ያደገው ነገር አለ፣ ሰው ሁሉ የሚያወራው። አድገህም ተበቀል ተብሏል። የእናንተን ቤት እኮ እንዲህ ያደረገው ይሄ ግለሰብ ነው እየተባለ ስሙን እየሰማ ነው ያደገው። ስሙን ያውቀዋል፣ ጽፎታል። የሚስቱንም የግለሰቡንም የልጆቹንም ስም የጻፈው እንደዚህ እየሰበሰበ ነው መረጃ። ከ8 ዓመቱ ጀምሮ ስማቸውን ጽፎ ሲፈልጋቸው የነበሩ ግለሰቦችን ዛሬ በዚህ ሁኔታ አሰቃቂ በሆነ ሁኔታ ከገደላቸው በኋላ ለፖሊስ እጁን ቢሰጥም የሚናገረው ግን ስለ እናቱ ስቃይ ነው። በዛች አጭር ጊዜ ውስጥ እናቱ ምን ያህል እንደተሰቃየች፣ እናቱ አይምሯ ሲነካ ታሳያቸው የነበሩ ነገሮች፣ ራሷን መቆጣጠር እስከማትችል ድረስ በሀዘን ምክንያት የደረሰባትን ነገር ዛሬ እያለቀሰ ይናገራል። በ48 ዓመቱ በ8 ዓመቱ ጭንቅላት ውስጥ የተቀመጠ ነገር። የሚያስገርመው ነገር ግን እናቱን ሄዶ አይቷት አያውቅም። እናቱ በህይወት እንዳለች ያውቃል፣ አይቷት ግን አያውቅም። አሁን ትልቅ ሰው ናት ወይንም ትልቅ ሰው ናቸው ነው የምንለው። በፍጹም ማየት የማይፈልገው ለምንድን ነው? ይህንን ነገር ከጨረሰ በኋላ እንደሚሄድ ለራሱ ቃል ገብቷል።
በእናቱ በኩል ይሁን በአባቱ በኩል ያሉ ዘመዶቹን ላለፉት 40 ዓመታት ሄዶ አልጎበኛቸውም። እነዚህ 40 ዓመታት ለሱ እንዴት ነበሩ? ምን አይነት ህይወት አሳልፎ ነው የመጣውን እንመለስበታለን። ግን እዛ ግቢ ውስጥ ከመግባቱ በፊት ይሄ ግለሰብ ረጅም ጊዜውን ያቃጠለው የአቶ ተስፋዬን ቤት ሲፈልግ ነበር። የዛሬ ባለታሪካችን ዮናታን ስሙን ቀይሮ ነው እንጂ ዮናታን አይደለም። ስሙን ቀይሮ የመጣው ይሄ ወጣት ስሙ አወቀ ነበረ። አሁን ግን እንዳይታወቅበት ማንነቱ እንዳይገለጽ ስለፈለገ ለነዚህ ሁሉ ዓመታት ስሙን ቀይሮ መጣ። ስሙ ግን እሱ ብቻ አይደለም የቀየረው፣ እሳቸውን ቀይረዋል። አቶ ተስፋዬ ደግሞ ስማቸው አረጋ ነበር። ሁለቱም ስማቸውን ቀይረዋል። ሁለቱም አንዱን ለማታለል ፈልገዋል። እሳቸው በርግጥ አቶ ተስፋዬ ብለን የምንጠራቸው ግለሰብ 25 ዓመት ጽኑ እስራትን አጠናቀው ነው የወጡት። ወደዚህኛው ማንነታቸው ከመምጣታቸው በፊት ነፍሰ ገዳይ ነበሩ። የሰው ነፍስ አጥፍተዋል። 25 ዓመት ጽኑ እስራት ጨርሰው ከመጡ በኋላ ቤት ቀይረዋል። በሙሉ የነበሯቸውን ልጆች ወደ ደቡብ አፍሪካ ልከዋል። ይህችኛዋ ሴት ልጃቸው ብቻ እሳቸው ጋር አለች። ልጆቻቸው ጥቃት ይደርስባቸዋል ብለው የሰሩትን ስለሚያውቁ ቂም በቀል ይኖራል ብለው ከሀገራቸው ሲወጡ ጥለው የወጡበት ምክንያትና ወደ ማረሚያ ቤት ሲገቡ እዛው ማረሚያ ቤት ሆነው ቶሎ ልጆች ወደ ውጭ እንዲወጡ ያደረጉት ነገር እስካሁን ድረስ ጠቅሟቸው ነበር። ዛሬ ግን የፈሩት ሰው ቤታቸውን ተከራይቶ እንደገባ አላወቁ። እሳቸው በጣም ነው የወደዱት። ለምን? እኚህ ግለሰብ የተረጋጋ ሰው ይፈልጋሉ። ገና እንደገባ አስጠንቅቀውታል። ዮናታንን ብለው የሚጠሩት የተዋወቁት ወይንም የድሮ አወቀ ምን አሉት? በር ሲንኳኳ እንዳትከፍት፣ ከዚህ ሰዓት ካልሆነ በስተቀር እንዳታመሽ አሉት። ሌላው ምን አስጠነቀቁት? በር አንኳኩተው ወረቀት የሚሰጡ ሰዎች አሉ፣ እንዳትቀበል፣ ብትቀበልም ወረቀቱን እንዳታነባሉት። ምን ማለታቸው ነው? ከዚህ በፊት ዮናታን ይሄንን ቤት ተከራይቶ ከመግባቱ በፊት ለበርካታ ጊዜያት እሳቸው 25 ዓመቱን ታስረው ጨርሰው የማረሚያ ቤት ጊዜያቸውን ታርመው ከወጡ በኋላ በር እያንኳኳ ይሰጣቸው ነበር። ግራ ገባቸው። በር እያንኳኳ ወረቀት ነው የሚልክላቸው። እሱ መጥቶ አንኳኩቶ አያውቅም። ወይ ሰፈር ልጆች ይጠራና እዛ ቤት ይሄን ወረቀት ስጡልኝ ይላል። ህፃናቶቹ መጥተው አንኳኩተው ልክ ወረቀቱን ይሰጣሉ። ጋሽ ተስፋዬ ቤት ይሄ አንድ ጊዜ አይደለም ብዙ ጊዜ ነው ያደረገው። የሚጽፈው ግን ስድብ አለው፣ ዛቻ አለው፣ የድሮም ማንነታቸውን አለ። አቶ ተስፋዬ ጋሽ ተስፋዬ ይባላል አይደል? እሱ ግን አንተ አረጋ እያለ ነበር የሚጽፍላቸው። በዚህ ሁኔታ ስልችት ብሏቸዋል። ስለዚህ ሄደው ቤት ገዝተው ሌላ ቦታ ቀየሩ። እዛም ተከትሏቸው መጣ። ይሄ ግለሰብ ማረሚያ ቤት እያሉ ጀምሮ ያሉበትን ነገር ሁሉ ያውቃል። ምንም የሰራው ስራ የለም። ከ8 ዓመቱ ጀምሮ እስከዚችኛዋ ሰዓት ድረስ በህይወቱ ለራሱ ሚስት ማግባት፣ ልጅ መውለድ፣ መማር፣ መስራት የሚባለው ነገር ለሱ አርጎት አያውቅም። ግን ጎዳና ላይ ተኝቷል። እየተሸከመ ሸክም ሰርቷል። ሚዛን ገዝቶ መንገድ ላይ ሰርቷል። ሚዛን የሰው ክብደት መለካት፣ የተለያየ ነገር ሰርቷል። ለዕለት ጉርሱ ለማግኘት ለምኖ ያውቃል። ለምኖ በልቶ ያውቃል። አላማው አንድ ነገር ነው። እሱንም በሱ አስተሳሰብ አሳክቶታል። እዚህ ቤት ገብቶ የአባቱን ገዳይ መበቀል ነበር። ታዲያ እሳቸው ምንም አላወቁም እንጂ እንደዚህ ወረቀት እንዳትቀበል፣ በር ከተንኳኳ እንዳትከፍት ካሉት በኋላ ሚስታቸውም ነግረዋለች። በፍጹም ወረቀቱ በጣም አሰቅቋታል። እሷ ዛቻውን ንቀውታል፣ ማስፈራራቱን ንቀውታል። እነሱ ምንድነው የተጨነቁት ነገር? ከዚህ በፊት የነበረ ተከራይ የሚገባና የሚወጣበት ምክንያት ይሄንን እጨርሳችኋለሁ፣ እንደዚህ ያረጋችኋለሁ የሚለውን ወረቀቱን አጋጣሚ ተከራይ በር ከፍቶ ያነባል። ወዲያው ዕቃቸውን ጠቅልለው ይወጣሉ። እንዲወጣባቸው ስላልፈለጉ ነው። ሊያረጋቸው ያሰበውን ነገር ቢያውቁ ግን ፍጹም ይሄን ነገር አይጠይቁትም ነበር። ታዲያ ዮናታን ቀስ በቀስ እያለ ከተላመዳቸው በኋላ ገና ከመግባቱ በሁለት በሶስተኛው ቀን በሰላምታ በምናምን ከተግባባቸው በኋላ እነሱ ጥሩ ሰው አገኘናሉ። እርስ በራሳቸው ሲያወሩ ሶስቱ እናትየው፣ አባትየውና ልጃቸው፣ እሱም በሰላም ቀረባቸውና ከዛ ግን አንድ ቀን ማንም በሌለበት ቅያሪ ቁልፍ ይዞ ገባ ቤታቸው፣ ባዶ ቤት ውስጥ። ለምንድን ነው ይሄን ያደረገው? ማን እንደሆኑ ያውቃል፣ ምን እንደሆኑ ያውቃል።
ውስጡ ግን አንድ ማረጋገጫ ማየት ፈለገ። ወይ አረጋ መሆኑ ስማቸውን የሚያረጋግጥለት ጽሑፍ ከድሮ ዶክመንት የመጣ አለዚያ ደግሞ ፎቶ አለው። እሱ ፎቶአቸውን ለማመሳሰል ፈለገ። አቶ አረጋ ወይንም የዛሬ ባል ታሪካችን በአዲሱ ስማቸው አቶ ተስፋዬ በአይኑ ያየው የልጅነት መልካቸው አረጁ እንጂ አንድ አይነት ነው። ልጅነት ግን ስለነበረ የተጠራጠረው ነገር አለ። በዛ ላይ ደግሞ ውስጡ ህሊናው የሚፈራው ነገር አለ። ተሳስቶ ሌላ ሰው ሚስት ልጅና ባል ከገደለ ህሊናው እንደሚጸጽተው ስላወቀ አሁን ለሱ የመጨረሻው 11ኛው ሰዓት ላይ ስለደረሰ እርግጠኛ መሆን ፈለገና መበርበር ጀመረ። አልሆነለትም። ያንን እቃ ሲፈትሽና ሲበረብር ግን ያልባው ነበር። እጁ ይንቀጠቀጥ ነበር። ልቡ በጣም ይመታ ነበር። ለምን ያገኛቸውን የመሰለው። ይሄ ቤታቸው ተከራይቶ ከገባ በ8ኛው ቀን ነው። በአንድ ሳምንት ጊዜ ማለት ነው። እንደ ትላንት ሳምንት ሞልቶት እንደ ዛሬ ቤታቸውን እየበረበረ ነው። እልሁ መጣ፣ ንዴቱ መጣ። ግን እንደጠበቀው አላገኘም። እየፈተሸ እያለ ቤት ውስጥ ባዶ ግቢ ስለሆነ ሰው ስላልነበረ ከአንዱ ክፍል አንዱ ክፍል እየገባ ከአንድ መሳቢያ አንድ መሳቢያ ሙሉ ቤቱን የበረበረው ማለት ይቻላል። በጣም ብዙ ዶክመንትን ያገላበጠው ምንም ነገር ሳያገኝ ሰው መጣበት። እንደነበረው ቆልፎ ከቤቱ መውጣት ነበረበት። ከቤቱ ወጣ። ይበልጥ የተናደደው ግን የሱን ህይወትና የነሱን ህይወት በፎቶ አየው። በፎቶ ሲመለከት አባትየው ባልነበረበት አባቱን ገሎ ማረሚያ ቤት በነበረበት ሰዓት እንኳን ቤተሰቡ ህይወት ነበረው። የሱ እናት ግን አባትየው ከተገደለ በኋላ አይምሮዋ ጤነኛ መሆን አልቻለም። የታመሙ መንታ ልጆቿን እንኳን ለማስታመም እድል አላገኘችም። ገንዘብ ቸግሯት ነበር። ጉልበት የላትም ነበር። ከጎኗ ሰው አልነበራትም። አይኗ እያየ ልጆቿ ታመው ሳታሳክማቸው ህይወታቸው አለፈ። ቤቱ ገብቶ ክፍሉ ገብቶ ቁጭ አለና እንደ ትንሽ ልጅ አለቀሰ። በጣም አዘነ። ምክንያቱም ተሰማው። ውስጡ እርግጠኛ ነው እነዚህ ሰዎች እነማን እንደሆኑ እርግጠኛ ነው። ግን አንድ ጊዜ ማረጋገጥ ፈለገ። ስለዚህ ለማረጋገጥ የሚያስችለውን መንገድ ለመከተል አሁንም ሌላ አንድ ሳምንት ጠበቀ። የዛሬዋ ቀን ላይ ግን ከራሳቸው ከአቶ ተስፋዬ ወይንም ከጋሽ ተስፋዬ ጋር ቁጭ ብሎ ካርታ እየተጫወተ ነበር። እሳቸው ቤት ውስጥ ናቸው፣ ካርታ እየተጫወቱ ነው። ሚስታቸውና ልጃቸው ደግሞ ልብስ እያጠቡ ነው። ምንም አልገባውም። አቶ ተስፋዬ ካርታ እየተጫወቱ ነው። እሱ ግን እያያቸው እርር ይላል። ልቡ ይመታል። በቃ ወስኗል። ባለፈው ቤታቸው የገባ ቀን እሳቸው አቶ ተስፋዬ አቶ አረጋ እንደሆኑ ቢያቅ ኖሮ የዛኑ ቀን ይገላቸው ነበር። የቆየው ለማረጋገጥ ነው አይደል? ዛሬ ግን ወስኗል። ካርታውን እየተጫወቱ እያለ መሀል ላይ አረጋ ብሎ ሊጠራቸው ፈለገ። ፈራ ግን ወይንም ደግሞ ምን ይሉኛል ብሎ ተጠራጠረ። ከዛ ምን አላቸው? እንዴ ጋሽ ተስፋዬ በጣም ጎበዝ ኖት ካርታ ሲጫወቱ፣ የት ተማሩ አላቸው። አገሬ አሉት። አገሮት የት ነው ብሎ ሲጠይቃቸው ቀና ብለው አዩትና ዝም ብለህ ተጫወት አሉት። ዝም አለ። በመሀል እየተጫወቱ እያለ የሚጠጣ ውሃ ላምጣልና ወደ ውጭ ወጣ። ሚስትየው ልብስ እያጠበች ነው ከልጇ ጋር ወይም ከልጃቸው ጋር። የሚስትየው ስም ጸጋነሽ ነው። ጸጋነሽ አላት። አቤት። አረጋ ውሃ ስጭኝ እያለች ነው ሲላት ድንግጥ አለች። አደነጋገጧ ግልጽ ነው። አረጋ የሚለው ቃልን ያስደነገጣት። ልክ እሷ እንደዛ ስትል ግን ግለሰቡ ራሱን መቆጣጠር እንዳቃተውና ከዚህ ደቂቃ በኋላ ያለውን ነገር ያደረገውን እንደማያውቅ ይናገራል። እናትየውንና ልጅቷን ወዲያው ስለት ይዞ እያስፈራራ ክፍሉ አስገባቸውና ከውጭ ቆለፈባቸው። እናት ታውቃለች። የአቶ ተስፋዬ ሚስት ማን እንደመጣ ለምን እንደመጣ ታውቃለች። እኔ ምንም አላረኩም ልጄ እያለች ትለምነዋለች። ማለት ነው አባትህን የገደለው እሱ ነው ብላ ነው ቃል አውጥታ መናገር ቀራት እንጂ እኔ እኮ የለሁበትም፣ እኔ እኮ ተሰቃየሁ ትለዋለች። እሱ እኮ 25 ዓመት ታስሮ ወጥቷል፣ እኛ ምን አደረግንህ ትለዋለች። ግለሰቡ ግን ዮናታን መናገር አልቻለም።
የትላንቱ ትንሹ ልጅ አወቀ ብለው ስም ያወጡለት አሁን የአባቱን ገዳዮች ለይቶ አውቋቸዋል። በሩን ዘጋባቸውና ሄደ። እጅግ በጣም አሰቃቂ በሆነ ሁኔታ ልክ አባቱን እንዳደረጉት በዛ ስለት ጉዳት ካደረሰባቸው በኋላ አቶ ተስፋዬ ነፍሳቸው ሳይወጣ እዛው በወደቁበት ደማቸው እየደማ ነው። በአይናቸው ያያሉ፣ መናገር አቅቷቸዋል፣ ግን ያውቃሉ ነፍሳቸዋል። ፊት ለፊት አመጣና በአንተ ምክንያት ነው ቤተሰባችን ሁሉ ያለቀው ብሎ አይናቸው እያየ መጀመሪያ በሽጉጥ ሚስትየዋን ከዛ በኋላ ልጅቷን እዛው መታቸው። ከዛስ ምን አደረገ? ልክ አባቴን እንዳደረከዋልና እኛን ሰው እንደዛ በስለት ከወጋጋቸው በኋላ እየጎተተ ወደ ውጭ ይዟቸው ወጣ። ከዛ አባትየው ላይ ያደረገውን ነገር እሱም አደረገውና ጃኬቱን አውልቆ ፊታቸው ላይ መታው። ከዛ በኋላ ነው ከዚህ ከፀጉሩ ጀምሮ እስከ እግር ጥፍሩ ድረስ የነካውን ደም ለመሸፈን አልፈለገም። እንደዛ ሆኖ ፖሊስ እንዲያዩ ስለፈለገ በትልቅ ብርድ ልብስ ተሸፍኖ ፖሊስ ጣቢያ ሄደ። ሲደርስ ነው ያወለቀው። ይህ ግለሰብ ተጸጽቷል ወይንም ደግሞ ያደረገው ነገር ልክ እንዳልሆነ እንገምታለን አይደል? እንደዛ አይደለም። እሱ ነፍሰ ገዳይ እንዳልሆነና ያደረገውን ነገር ያደረገው በልጅነቱ ጀምሮ የአባቱን ሕይወት የቀማውን ሰው ለመቀማት እንደሆነ ይናገራል። ግለሰቡ ያልገባው ነገር የራሱን ሕይወት ጭምር አቶ ተስፋዬ እንደወሰዱበት ነው። ዮናታን ወይንም ደግሞ እናቱና ዘመዶቹ አወቀ በሚል ስም የሚያውቁት ይሄ ግለሰብ የሰው ነፍስ ሊያውም የሶስት ሰዎችን ነፍስ እጅግ በጣም አሰቃቂ በሆነ ሁኔታ ገሎ በወንጀል ተጠያቂ ከተደረገ በኋላ ወደ ወላጆቹ ወይንም ደግሞ ወደ በህይወት ወዳሉት የቀሩት ዘመዶቹ ደብዳቤ ላከ። ያደረገው ነገር እስከዚህ ቀን ድረስ መኖሩን ያውቃሉ፣ በስልክ ያወሩታል፣ ግን አይተውት አያውቁም። አሁንም እንዲያዩት አልፈለገም። ግለሰቡ ግልጽ ነው ያደረገው ነገር የሰራው ወንጀል በህግ ፊት ሲቀርብ አልፈራም፣ ያደረገውን ነገር አልካደም፣ ራሱ ነው እጁን የሰጠው። በተጨማሪ ደግሞ እያንዳንዱ ያደረጋትን ነገር በሙሉ በግልጽ ተናገረ። ሊፈረድበት የተወሰኑ ወራቶች ሲቀሩ ለፍርድ ቀጠሮ ላይ ያለ ግን ግለሰቡ የማይጠበቁ ባህሪያትን በማረሚያ ቤት ሆኖ ማሳየት ጀመረ። መተኛት አቃተው። ቀን እንደ ቀን ማታን እንደ ማታ መያዝ አቃተው። ቀንም ማታም መጮህ፣ ማልቀስ፣ መቆጣት፣ ካሉት ታራሚዎች ጋር መጣላት፣ መበጥበጥ በምንለው አይነት ሁኔታ እጅግ በጣም ባህሪው ተቀየረ። ብዙ ይናገራል። የሚጣራው ግን የአባቱን ገዳይ ሰው ስም ነው። ፍጹም መረጋጋት አቃተው። እሱ ከገደለ በኋላ እንደሚረጋጋ አውቆ ነው የኖረው፣ ግን የበለጠ ተረበሸ። ከፍርድ በፊት አንድ ነገር ሁሉም ሰው አስተዋለ። ምንድነው? ራሱን መቆጣጠር አቃተው። ራሱን ገላውን መታጠብ፣ መታጠቢያ ቤት መጠቀም እስከሚያቅተው ድረስ መታመን ጀመረ። ሙሉ ለሙሉ ሌላ ሰው ሆነ። ጠንካራው ያ ኮስታራው ጎዳና ላይ ያደረ ጋሽ ተስፋዬ ብሎ ሲፈልግ የነበረው ልጅ ዛሬ ግን ራሱን መንከባከብ እስከሚያቅተው ድረስ የአእምሮ ህመሙ እጅግ በጣም በረታ። ሁሉም ሰው አዝኖለታል፣ ግን ደግሞ በርካቶች በሰራው ወንጀል ተጠይፈውታል። የዛሬ ባለታሪኮቻችን ተመልክተን የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባለታሪኮቻችንን ተመልክተን ከምናነሳቸው ሀሳቦች መካከል አንዱ ምንድነው? ፍትህና በቀል ፍጹም የተለያዩ መንገድ መሆናቸውን። ፍትህ ውስጥ እውነት አለ፣ ተጠያቂነት አለ። በቀል ውስጥ ግን ያለው ቂም፣ የበቀል ስሜት
ነገን ይወስድብናል። ትላንትን ብቻ አይደለም ተጠያቂ የምናደርገው ሰው የለም። ከዛ ውጭ ደግሞ እውነትም የለም። በቀል ውስጥ ያለው ነገር ነገ ይወሰዳል ብቻ ነው። ለምን ዛሬ ወንጀል ይሰራል በበቀል ነጋችን ማረሚያ ቤት ነው የሚሆነው። ማረሚያ ቤት ብቻ ሳይሆን እንደ ዛሬ ባልታሪካችን ደግሞ አይምሯችን ጭምር ይያዛል። ፍትህ ውስጥስ እኚህ ግለሰብ 25 ዓመት ታስረዋል። ያደረጉት ነገር እጅግ በጣም የጭካኔ ስራ ነው። ያችን ነገር ካደረጉ በኋላ ጋሽ ተስፋዬ ወይንም ደግሞ በድሮ ስማቸው አቶ አረጋ የሚባሉት ግለሰብ አዎ ክፉ ናቸው። መልካም ነገር አይደለም ያደረጉት። አባት፣ ባል፣ የአንድ የቤት ምሰሶ የሆነ ሰው በጭካኔ ማንም አይጠይቀኝም ብለው ስላሰቡ ነፍሱን ለሚስትና ልጆቹ ፊት አጥፍተዋል። ይሄንን ሲያደርጉ እሳቸው በአይምሯቸው ያሰቡትን ነገር መገመት ቀላል ነው። ግን የብዙ ሰው ህይወት አያይዘው ወስደዋል። እሳቸው 25 ዓመት ሲፈረድባቸው ፍትህ ሰፍኗል። ግን በቀል ስሜቱ ግን ከውስጣቸው አልወጣም። በቀል ውስጥ ሌላ ምንም የሚገኝ ነገር የለም። ነገን ይወስድብናል በቀል የምንለው ለዚህ ነው። ይሄ ልጅ አባቱ ከተገደሉ በኋላ ወዲያውኑ ነው ሰውየው የተያዙት። ወዲያውኑ ነው ለ25 ዓመት ተፈርዶባቸው ማረሚያ ቤት ውስጥ የገቡት። ግን በዙሪያው የነበሩት ልጆች፣ ሰዎች፣ ትላልቅ ሰዎች ጭምር በዛ ህፃን ልጅ አይምሮ ላይ የበቀል ዘር ዘርተዋል። አባትህ እኮ እንደዚህ ሆኖ ነው የሞተው፣ በአይኑ አይቷል፣ የሚያስታውሰው አይፈልግም፣ ይቅር በል በቃ ተፈርዶበታል፣ የእጁ ተሰጥቶታል፣ እሱም 25 ዓመት ተወስዶበታል፣ እሱም 25 ዓመት ልጆቹና ሚስቱን ያንተ ያጣኸውን ነገር እነሱም አጥተዋል የሚል የማጽናኛ ቃል አግኝቶ ቢሆንስ በቀሉ እዚህ ጋር አይደርስም ነበር። ትላንትና ያን የመሰለ ቤተሰብ ፍቅርና ህይወቱን እንዲያጣ ምክንያት የሆኑት በጭካኔ ያደረጉት አቶ ተስፋዬ ዛሬ የማንን ህይወት ጭምር ቀምተዋል? ትልቅ ሰው የሆነውን የ48 ዓመቱን የዮናታንን ህይወት ጭምር ወስደዋል። በቀል ማለት ይሄ ነው። ነገን ነው የሚወስደው። 40 ዓመት ሙሉ ይሄ ልጅ የበቀል የንዴት ያ ሁሉ ቂም በውስጡ ይዞ ሲኖር መማር፣ መስራት፣ መደሰት እንደ ጓደኞቹ በእኩዮቹ የሚደረጉ ነገሮችን ነው ሁሉ እንዳያደርግ የተወሰደበት አቶ ተስፋዬ ከበደሉት በላይ በቀል የሚባለው ሀሳብ ነው የበደለው። አቶ ተስፋዬ ከወሰዱበት ነገር በላይ የበቀል ስሜቱ ነው ውስጡን ይዞት እዚህ ጋር የደረሰው። ይሄ አስተሳሰብ ነው፣ ይሄ አመለካከት ነው። የሆነ ሰው ሲበድለን፣ የሆነ ሰው የማይደረግ ነገር ሲያደርገን፣ የሆነ ሰው በቃ ልንቋቋመው የማንችለው ነገር ካደረገን ልክ እንደ ዛሬ ባል ታሪኮቻችን አይምሯችን መታመሙ አይቀርም። ህመሙ ደግሞ ሰው አያየው። ይሄ ልጅ ህመሙ ሰው አላየለትም። ህመሙን ማንም አይረዳው። እዚህ ውስጥ የሚንሸራሸረው የሀዘን፣ የቁጭት፣ የምሬት ሀሳብን ማንም አይረዳንም፣ ማንም አይገነዘብልንም። እዛ ውስጥ ያለውን ነገር ከሰዎች መሀል ስንቀላቀል ኖርማል ልንመስል እንችላለን። የውስጣችንን የምናውቀው ግን እኛንን ጉዳታችንን። ይህን ስሜት ተሸክሞ የሚኖር ሰው መጀመሪያ የሚጎዳው ራሱን ነው። የበቀል ስሜት፣ የሀዘን ስሜት፣ የመጎዳት ስሜት፣ በሰዎች የማይደረግ ነገር ልክ እንደ ዛሬ ባል ታሪካችንም ተመሳሳይ አይነት በሆነ ሁኔታ የመበደል ስሜት የሚሰማን ከሆነ አዎ አይምሯችንን ሰው ጎድቶት አሳምሞታል፣ ሀሳባችን ተበታትኗል፣ ውስጣችን ሰላሙን አጥቷል ብለን ስናምን ግዴታ ነው የስነ ልቦና የምክር አገልግሎት ማግኘት አለብን። ውዴታ አይደለም ይሄ፣ ወይንም ደስ ሲለን የምናደርገው አይደለም። ሰው ምግብ መብላት አለበት አይደል? ውዴታ አይደለም፣ ግዴታ ነው። የአይምሮን ጤና መጠበቅም እንደዛ ነው። ካልተነፈስን፣ ኦክሲጅን ካላገኘን ደቂቃዎች መኖር እንደማንችለው የአይምሮአችን ጤናም እንደዛ ያክል አስፈላጊ እንደሆነ ሰላሙ መረዳት መቻል አለብን። አይምሮአችንን የሚጎዳብን በተፈጥሮ የመጣ ነገር አይደለም። ህመም ቢሆን እኮ ሰውነታችን ቢታመም እንቀበለዋለን። የሰራነው ስራ ባይሳካልን፣ የገንዘብ ችግር ቢገጥመን እንቀበለዋለን። በጋራ የመጣ ችግር ቢኖረን እንቀበለዋለን። ጎርፍ ማዕበል ቢመጣ እንቀበለዋለን። በሰው የደረሰብን ጉዳት ግን አይምሯችን ይጎዳዋል። በሰው ምክንያት የሚደርስብንን ነገር ግን መሸከም ያቅተናል። በተለይ እያወቅ ነው ልናጣ የማይገባንን ነገር ሰው ካሳጣን አይምሯችን ይነካል። የዛሬ ባል ታሪካችን ሚስትየው አይምሯ የተነካው ለዛ ነው። ባሏ በሞተ ዓመት በማይሞላ ጊዜ ውስጥ እጇ እግሯ ታስሮ ሰዎች የሚንከባከቧት፣ የሚያጥቧት፣ የሚያበሏት ተደርጋ እናት አባቷ ጋር ገጠር የተላከችበት ምክንያት ሌላ ሰው የሚንከባከባት ሰው ስለሌለ ነው። ይሄ ለምንድን ነው? አይምሮዋን የታመመው። ጉዳት ሲደርስብን
አይምሮአችን እንደታመመ ተረድተን የውስጣችን ሰላም ሲናጋ አውቀን ሄደን ባለሙያ ጋር ሕክምና ካላገኘን እንጎዳለን። የምናረገው ነገር አይታወቀንም። እኔ ደህና ነኝ ወይ ብለን ራሳችንን መፈተሽ አለብን። እኔ ውስጤ ሰላም ነው ወይ ብለን ራሳችንን መጠየቅ አለብን። ለራሳችን ይታወቀናል። ትላንትና ከነበረው ማንነታችን የቀን የዕለት ተዕለት ተግባራችን አለ አይደል? ስራ አለን ወይ እንማራለን፣ ቤታችንን እናጸዳለን፣ ልጆቻችንን እንከባከባለን፣ የራሳችንን ንጽህና እንጠብቃለን። ሁሌም የምናረጋቸው ማንስታቸው ነገሮች አሉ። ጉዳት ካለብን የአይምሯችን ጭንቀት ሰላም ካጣ እነዛ በየቀኑ የምናረጋቸውን ነገሮች በየተራ እየተውናቸው እንመጣለን። ቤታችን ይቆሽሻል። ሰውነታችንን መጠበቅ እናቆማለን። ብዙ ሰዓት እንተኛለን። ወደ ውጭ መውጣት ያሳፍረናል። አንፈልግም ከሰዎች ጋር መገናኘት። ክፍትፍት ያለ ብርሃን ማየት ይደብረናል። ውስጣችን ሁል ጊዜ ሆነ የሚመላለስ የሀዘን ስሜት አለ። ድብርት አለ፣ ድባቴ አለ፣ ተደብቆ ማልቀስ አለ፣ ትንሽ ነገር ሰው ሲናገረን ማልቀስ አለ። እነዚህ ሁሉ በአይምሯችን የጉዳት የውስጣችን ሰላም የማጣት ምልክቶች በጣም ብዙ ናቸው። ብቻችንን አይደለንም፣ ወይንም እኛ ብቻ አይደለንም ይሄ የሚሰማን። ሰው እስከሆንን ድረስ ዓለም ላይ ያለ ሰው ሁሉ ይቺ ስሜት ሳትሰማው ዝም ብሎ ተወልዶ የሚያልፍ የለም። ይሰማናል። ይሄ ስሜት የሆነ ዓመት ላይ ይኖራል፣ የሆነ ጊዜ ይጠፋል፣ የሆነ ጊዜ ተመልሶ ይመጣል፣ የሆነ ጊዜ ይጠፋል። ፈተና ነው። እኛ ግን አንድ ነገር እናውቃለን። ምንድነው? ጀግንነት አይደለም ሳያዝኑ መኖር፣ ወይንም ደግሞ ሀዘንን መቋቋም፣ የሰውን ጉዳት መቋቋም ከስንፍናና ከጉብዝና ጋር የሚያያዝ አይደለም። ካልተማርን መረዳት አንችልም። የምንረዳው ባለሙያ ጋር ስንሄድ ነው። የሀዘን የድባቴ የጭንቀት ምናምን ስሜት ሲሰማን ባለሙያ ጋር መሄድ አለብን። ብቸኛ ከጭንቀት የምንወጣው በዛ ነው። ሰው እስከሆንን ድረስ መጨነቃችንና ማሰባችን አይቀርም። በህይወት የሚገጥመን ፈተና ፈጣሪ ከፈተና ይጠብቀን እንላለን። ግን በሰው ባይሆን እንኳን በሰው የደረሰ ጉዳት ባይሆን እንኳን ሰው ባይበድለን እንኳን በአንዳንድ ነገሮች አይምሯችን ሊነካ ስለሚችል የሚያሳዝነን፣ የሚያስጨንቀን፣ የሚጎዳን፣ ውስጣችን የሚያነጫንጨው ድብርት፣ ድባቴ፣ የመከፋት ስሜት ሲኖረን ሰው ስለሆንኩ ነው የሚሰማኝ ብለን ለራሳችን ከነገርን በኋላ ታዲያ ከዚህ ውስጥ እንዴት አድርጌ ነው የምወጣው ብለን ለራሳችን ማሰብ አለብን። አሁንም የዛኔ ባለሙያ ጋር ሄደን ቁጭ እንልና ከባለሙያ ምክር እንቀበላለን፣ ሕክምና እናገኛለን። አይምሮ በዚህ መንገድ ይታረማል፣ ይታከማል። ቤት ሲቆሽሽ ይጸዳል አይደል? አይምሯችን ውስጥ የገባ የሚረብሸን የማይጠቅም ጭንቀትም እንደዛ ተጠርጎ ይወጣል ከጭንቅላታችን። የዛን ጊዜ እፎይ ብለን ወደ ሰላማችን እንመለሳለን። ሌላው የዛሬ ባለታሪኮቻችን ተመልክተን የምናነሳው ሀሳብ ምንድን ነው? ጥላቻ ማለት ግድግዳ የሌለው በር የሌለው ግን የተቆለፈብን እስር ቤት ነው። አልታሰርንም ወይንም ማረሚያ ቤት አልገባንም። ከሰዎች መሀል ተቀላቅለን እንኖራለን። ነፃነት አለን። ውስጣችን ጥላቻ ካለ ግን እስር ቤት ውስጥ ነን። ሰው የጠላ ሰው ላይ ቂም የያዘ ሰው ላይ የበቀል ስሜት ያለው ሰው ራሱን በፍቃዱ እስር ቤት ውስጥ ከቷል። ይሄን የታሰረው ለራሱ ማሰብ አይችል። ያ ሰው ከጥላቻው የተነሳ በየደቂቃው የሚያስበው ስለዛ ሰው ነው። ከጥላቻውና ከንዴት ከበቀል ስሜቱ የተነሳ ውስጡ የሚያሰላስለው ስለዛ ሰው ነው። የኛ የህይወት ዓላማስ በጥላቻ ስሜት ውስጥ የምንረማመድ የምንኖር ሰዎች መረዳት ያለብን ነገር አለ። በጥላቻ ስሜት ውስጥ ሆኖ የዛሬ ባለታሪካችን ባይኖር ኖሮ ይሄ አይገጥመውም ነበር። አሁንም ይሄንን ፕሮግራም የሚመለከት በውስጡ ቂም ያዘለ በቀል ያዘለ ጥላቻ ያለው ሰው ሊኖር ይችላል። ወይም እኛ ባንሆን እንደዛ እንኳን አጠገባችን እንደሱ አይነት ስሜት በጣም አምርሮ ሰው የጠላ ሰው ልናይ እንችላለን። ወይንም ደግሞ አምርሮ የሆነን ነገር የሚጠላ ሰው ልናይ እንችላለን። እስር ቤት ውስጥ ስላለ ልናድነው ይገባል። የታሰረው ግን በጥላቻ እስር ቤት ውስጥ ነው። አይምሮ ተደፍኗል። ያ ሰው ከጠላው ነገር ውጭ ምንም ነገር ሊያስብ አይችልም። ወንድማችን ሊሆን ይችላል፣ እህታችን ሊሆን ይችላል፣ እናታችን፣ አባታችን፣ ጓደኛችን፣ ባል፣ ሚስት፣ የተለያየ ሰው ሊሆን ይችላል። አጠገባችን ያለም ሰው ይሁን እኛ ምንሆን በጥላቻ ስሜት ውስጥ ካለን መኖር እንድንጀምር ያን ስሜት ከውስጣችን ማውጣት አለብን። አንዳንድ ጎረቤቶች ከጎናቸው ያለውን ሰው ጥልት ያደርጉታል ከመሬት ተነስተው። የበቀል ስሜት ነው የጥላቻ የመጣው ከምንድን ነው የሚለውን እንረዳው። ራሳችንን አንካደው።
የሆነ የጠላነው ነገር ካለ የሆነ ያናደደን ነገር ካለ ምን ሆኜ ነው ውስጥ እንደዚህ አይነት ጥላቻ የተቀመጠው ብለን ለራሳችን ብቻችንን ሆነን እናስበው። ቀንተን ነው ያ ሰው የእውነት በድሎ ነው ጥላቻ የተቀመጠው ወይስ ምን ሆነን ነው የሚለው መጀመሪያ መረዳት አለብን። የዛሬ ባል ታሪካችን አባቱን ስለገደለበት ነው የጠላው። እኛስ የጠላነው ሰው ካለ ያን ሰው በጣም እንዲጥምድ አድርገን የያዝነው ሰው ካለ ምን አድርጎን ነው? ከበቀል ይሄ እንደ ዛሬ ባል ታሪኮቻችን ደም መቃባት ምናምን ከሚባለው ነገር ውጪ ሰውን በጣም ጥልት ስናረግና ጥምድ ስናረግ ካገኘ ነው በብዛትም የሆነው ከበቀል ውጪ ሰውን የሚጠላው በምንድን ነው? በቅናት ነው። ጥምድ ተደርጎ አንድ ሰው የሚጠላው ጎበዝ ሲሆን ነው። በጎበዝ ሰው ቀንተን ነው። አጠገባችን ያለ ሰው ስለበለጠን ቀንተን የጠመድ ነው። አጠገባችን ያለ ሰው የምናውቀው ሰው ይሁን ባዳ ይሁን የሩቅ ሰው ይሁን የስራ ባልደረባ ይሁን ጥምድ አድርገን ውስጣችን ከያዘውና ጥላቻ ካደረብን ታመናል። እስር ቤት ውስጥ ያለ ነው፣ የአእምሮ እስር ቤት። ይሄ ሐሳብ የበርካቶችን ህይወት በልቷል። አንድን ሰው ጥምድ አድርጎ የሆነ ሰው ይይዝና ወይንም ጥልት አድርጎ ይይዝና ጠዋት ማታ ስለሱ ሐሜት ቀኑን ሙሉ ደግሞ በግሩፕ ይደረጋል። ይሄ ነገር ቀኑን ሙሉ አንድን የተጠላ ሰው የተገለለ ሰው አንድን የሆነ በቃ ጥሩ ቦታ ያለን ሰው ጥምድ ተደርጎ ይያዝና ቀኑን ሙሉ ስለሱ ሲወራ ተውሎ ማታ ቤት ከተገባ በኋላ ደግሞ ቁጭ ተብሎ የሚታማበት አይነት ሁኔታ አለ። ይሄ ለትውልድ የሚተላለፍ ህመምን ያመጣል። የአእምሮ ህመም ማለት የሐሳብ ህመም፣ ያለመረጋጋት። ሰውን ሲጠላ ሰውን ሲጠምድ እንኳንስ አይደለም ያልበደለንን ሰው ልንጠላ፣ እንኳንስ አይደለም የማናቀውን ሰው ልንጠላ፣ የምናቀውም ይሁን የበደለን ሰው ቢሆን እንኳን ፍትህ እንድናገኝ ህግ ፊት አቆመ ነው ያንን ሰው ቻው እንለዋለን እንጂ ጥላቻ ኖሮን ስለዛ ሰው የምናሰላስል ከሆነ እኛንም በየቀኑ መርዝ እየጠጣን ያለ ነው። ከዚህ እስር ቤት ውስጥ መውጣት አለብን። አእምሯችን ታስሯል። መልካም አይደለም። ይሄ መልካም አይደለም የምንለው በመንፈሳዊ ዓለም ስንመለከተው መልካም አይደለም። በውስጣችን ጥላቻ ይዘን ጸሎታችን ሊሰማ አይችልም በፍጹም። በውስጣችን ቂም ይዘን፣ በውስጣችን በቀል ይዘን፣ በውስጣችን ከጥላቻ የተነሳ የሆነ ሰው ክፋት ወይንም ደግሞ ጉዳት እንዲደርስበት እየተመኘን ተንበርክከን ጸሎታችን ሊሰማልን አይችልም። ጥላቻ ለራሳችን እስር ቤት ነው የሚባለው ለዛ ነው። በጥላቻ ውስጥ ካለን ደግሞ ነገ እንደዚህ አድርጌ ህይወቴ በዚህ መንገድ ይሄድልኛል፣ እንደዚህ አድርጌ ራሴን እሰራለሁ፣ እንደዚህ ሆናለሁ ብለን ልናስብ አንችልም። ለምን? የምናሰላስለው የጥላቻ ስሜት በውስጣችን ስላለ ቀና ነገር እንድናስብ አያደርገንም። ጥላቻ ክፉ ነው። ጥላቻ እጅግ በጣም መጥፎ ነገር ነው። ደሞስ ምን ይመለከተናል? ከራሳችን ህይወት ውጪ ለምንድን ነው ስለ ሰው የምናስበው? ማን ምንስ ቢያደርግ ምን አገባን ብለን ራሳችንን ካሳመንን ዓለም የራሳችን ነው የምትሆነው። የኛ ዓለም የራሳችን መንገድ ነው የምንይዘው። ስለማንም ሰው አይመለከተኝም፣ እኔ የሚመለከተኝ የኔ ህይወት ብቻ ነው ብሎ የሚያስብ ሰው ሰውን አይወድም፣ አይጠላም። ውሃ ነው በቃ፣ የውሃ ስሜት የለውም አይደል? ጨው የማይልም፣ ስኳር የማይልም። ምን አገባኝ የሰው ነገር ብሎ መኖር ሰላምን ይሰጣል። ትንሽ ደግሞ ሀሳባችን ከፍ ካለ አዎ መውደድ ብቻ እንጀምራለን። እሱን ለማድረግ የምንቸገርና ያልተረዳን ከሆንን ግን ጥላቻ የሚባለውን ነገር እንዳይመጣ ወደ ውስጣችን ራሳችንን ብቻ መመልከት ነው። በርካታ ጊዜ በጥላቻ ውስጥ የምንገባው ሰው ስለ ሰው የነገረንን ሰምተን ነው። እከሌ ስለ እከሌ የሆነ ነገር ነግሮን ወይንም ነግራን ሰውን ጠልተን አናቅም። ስለሆነ ሰው የሆነ ሰው አውርቶልን ያን ሰው ጥምድ አድርገነው አናቅም። አለማወቅ፣ አለመረዳት ነው። ሁላችንም እንደዛ አድርገን እናውቃለን። የሆነ ሰው ይመጣና ትናኮን እንደዚህ ናት ሲለን ሙሉ ለሙሉ ሀሳቡን ተቀብለ ነው ያችን ሰው ሰላም ማለት ሁላ ደስ ላይለን ይችላል። እንደዚህ አይነት ሰው ናት እንዲህ ብለን ይሄ ስለማናቅ ነው፣ ስላልገባን ስላልተረዳን ነው እንደዚህ ያደረግነው። ከዚህ በኋላ ግን አንደግመውም። ምን አገብቶን ወይንም ደግሞ ምን ተመልክቶን ሳይሆን ጥላቻ ራሳችንን ስለሚጎዳን፣ ሰውን መጥላት ለራሳችን መልካም ነገር ስላልሆነ እንኳንስ አይደለም ያልበደለንን የማናቀውን ሰው በሩቅ የምናቀውን ሰው ልንጠላ ይቅርና የበደለንን ሰው እንኳን ህግ ፊት ካቆምነው በኋላ ጥላቻን አውጥተን ይቅርታ ማድረግ የሚጠቅመን ለራሳችን ነው። ሰዎች ለምንድን ነው በጣም እስከምንጠላቸው እስከምናዝን እስከምንናደድ ድረስ የሚበድሉን? ራሳቸው ነው የሚያውቁት። እኛ ልንገምት ነው የምንችለው። መልካም ስላልሆኑ ሊሆን ይችላል። መልካም ሆኖ አልሆኑ፣ ጥሩ ሆኖ አልሆኑ፣ ተጸጸቱ አልተጸጸቱ ከበደሉን በኋላ ለምንድን ነው አዝለናቸው የምንዞረው በጭንቅላታችን?
ህይወታችንን ሙሉ አዝደናቸው ምን ዞሮ እኛ ነን። እንርሳቸው። የበቀል ስሜት ከውስጣችን ይውጣ። ብሩክ የሆነ ህይወታችን አለ ከፊት፣ የተባረከ ነገ አለ። ይሄንን ማድረግ የምንችለው ግን ጥላቻ የሚባለውን ነገር ከውስጣችን ማውጣት ስንችል ብቻ ነው። የዛሬ ባል ታሪካችን ዮናታን። ሌላው ስለሱ ህይወት የምንመለከተው ነገር አንድ ቀን ለተፈጠረች ነገር እሱ ግን ሙሉ ህይወቱን አጣ። ከፊቱ የነበሩትን 40 ዓመታት አጣቸው። አሁንም ራሱን አጣ። ጭራሽ አይምሮን፣ ሰላሙን አጣ፣ ጤንነቱን አጣ። ይሄ ግለሰብ ህይወቱን በሙሉ ያጣው አቶ ተስፋዬ በፈጸሙት አሰቃቂ ነገር፣ በሳቸው መልካም ያልሆነ ስራ እንጂ በራሱ ስራ አይደለም። እሱ ያደረገው ነገር አልነበረም አይደል? የሱ ወንጀል የመጣችው ከ40 ዓመት በኋላ ነው። 40 ዓመት ሙሉ አዝሎ የኖረው ነገር ዛሬ ላለበት ሁኔታ ዳርጎታል። እኛስ ራሳችንን መመልከት አለብን። የሆነ የህይወት አጋጣሚ ተመሳሳይ ባይሆንም ተቀራራቢ ባይሆንም ግን የሚያሳዝነን ወይ ደግሞ ደስ የማይለን ወይም የሚያስከፋን ነገር የሆነ ቀን በህይወት አጋጣሚ ሊፈጠር ይችላል። ምንም ነገር ይሁን የደረሰብን ነገር ያሳዝነናል። ግን አይደል ያሳዘነን ነገር ይሆናል። ያሳዘነን ነገር ታዲያ ዛሬ የተፈጠረ ነገር ነገን ይወስድብናል። ዛሬ የተደረገች ነገር ሙሉ ህይወታችንን እያለን እሱን እያሰብን እንኖራለን። ተገቢ አይደለም። የሆነ ቀን የመጨረሻው ነገር እኮ ይሄ ልጅ የደረሰበት ነገር ነው። በህፃንነቱ በ8 ዓመቱ የደረሰበት ነገር አይደል? ይሄም ቢሆን ተሻግሮ መሄድ ነበረበት። እንደ ሰው ቢችል መፍረድ ቀላል ነገር ነው። በእርግጥ ግን ተሻግሮ መሄድ ግን ብቸኛ መፍትሄው ነበር። ጥሎ መሄድ ነበረበት ከተፈረደ በኋላ ብለናል። ታዲያ እኛ በህይወታችን የሆነ ቀን ለተፈጠረ ችግር፣ የሆነ ቀን ያሳዘነን ነገር ዘመናችንን በሙሉ እንዳይበላው፣ ምንም ይሁን ያጣ ነው፣ ምንም ይሁን የተጎዳ ነው፣ ምንም ይሁን የደረሰብን ነገር የፈጣሪ ቃል የሚለው ግን ነገ አዲስ ቀን ነው። ነገ አዲስ ቀን ነው ብለን የምናመን ከሆነ ደግሞ ዛሬ ለተደረገ ነገር ምን ልሁን ብለን ነው ዘመናችንን ሁሉ የምንሰጠው? የውስጣችን ሰላም፣ ጤንነታችን፣ ህይወታችን፣ ስራችን፣ ትምህርታችን ነገ የተሻለ ቀን እንዲሆን የምንፈልግ ከሆነ ዛሬ ለተፈጠረች ነገር ሁልጊዜ ስናዝን አንኖርም። አንዳንዴ የሆነ ነገር እናጣለን። የምንፈልገውን ነገር ልናጣ እንችላለን። ሰውም ጭምር ሊሆን ይችላል። መረዳት ያለብን አንድ ነገር ግን አለ። የሚሆን ነገር ሁሉ የሚሆነው ፈጣሪ ስለፈቀደ ነው፣ መሆን ስላለበት ነው። ያ ነገር ሳይሆን እርምጃ የለም። የማንፈልገውም ሆነ የምንፈልገው ነገር ይሆንልን። አንዳንዴ ደግሞ በጣም የተመኘ ነው፣ በጣም አገኘሁት፣ ያዝኩት፣ ጨበጥኩት ያልነው ነገር ድንገት ከእጃችን ወጥቶ ሊሆን ይችላል። እነዚህ ሁሉ ነገሮች ግን እኛን አይገልጹንም። እነዚህ ሁሉ ነገሮች ውስጣችንን መረበሽ የለባቸውም። አንድ ቀን ለተፈጠረ ችግር፣ አንድ ቀን ለመጣ ነገር መላ ህይወታችንን አሳልፈን የምንሰጥ ከሆነ ትላንትን ያዘንነው አንሶ እንደገና ዛሬንም ጭምር እንድናዝን እድል የምንሰጥ ከሆነ ተሳስተናል። እንደነዚህ አይነት ሀሳቦች ብዙ ጊዜ በውስጣችን የሚመላለሱት ያጣነው ነገር፣ የተበላሸብን ነገር ወይ ያልተሳካልን ነገር ውስጣችንን እየበላው አመታት ከኛ ጋር የሚኖሩበት ምክንያት አስተሳሰባችን ስለተዛባ ነው። አስተሳሰባችን መዛባቱ ደግሞ የኛ ጥፋት አይደለም፣ የህይወት ፕሮሰስ ነው። የጭንቅላት ያሰራሩ ፕሮሰስ ነው። ያ ያሰራር ወይንም ደግሞ ያ አስተሳሰብ መዛባት እንዴት አድርጎ ነው የሚስተካከለው? ባለሙያ ጋር በመሄድ ብቻ ነው። ሌላ ልናስተካክልበት የምንችለው መንገድ የለም። ስንፍና አይደለም። ሰው ሲጨነቅ ራሱን ካየው ሰነፍ ማለት የለበትም። ሰው ሲያለቅስ ራሱን ካገኘ ራሱን መውቀስ የለበትም። አለማልቀስ፣ አለማዘን ምናምን የጀግንነት የስንፍና ምልክቶች ሳይሆኑ የስሜት ጉዳይ ናቸው። እነዛ ስሜቶች ደግሞ ዝም ብለው አልመጡም፣ ዝም ብለው አይጠፉም። ስለሰነፍን አላለቀስንም፣ ጎበዝ ስለሆንን እንባችን ጠርገን አንነሳም። እንባችንን ጠርገን የምንነሳው፣ ሀዘናችን ከውስጣችን የሚወጣው፣ ቁጭታችን ከውስጣችን የሚወጣው ወደ ባለሙያ ስንሄድ ነው። መረዳት ያለብን ነገር ግን አንድ ቀን ለተፈጠረች ጉዳት የዘላለም ህይወታችን መወሰድ የለበትም። ሌላው የዛሬ ባል ታሪካችን ያሰበው ግን ደግሞ የተሳሳተው ነገር በቀል የመጀመሪያ ጉዳትን የሚያድን ነገር መስሎት ነበር። መበቀሉ መድኃኒት መስሎት ነበረ። ከታሰረ በኋላ ወይም ማረሚያ ቤት ከሄደ በኋላ በገዛ እጁ ሄዶ ለፖሊስ እጁን ከሰጠ በኋላ የጣቢያውን በር ማንም አላሳየውም። ራሱ ነው ሄዶ ካየና ከገባ በኋላ ውስጡ ሚድን መስሎት ነበር። ግን የበለጠ የታመመው የበለጠ የተጎዳው ከዛ በኋላ ነው። አይምሯችን እንደዚህ ነው። አይምሯችን መልካም ያልሆነን ነገር ለማድረግ ሲያስብ ካደረገው በኋላ የሚሰማው ስሜት ስለማናቀው ነው። የሆነ አይነት በቀልን ለማድረግ የሚያስብ ሰው ወይንም የሆነ አይነት መልካም ያልሆነን ነገር
በሰው ላይ ለማድረግ የሚያስብ ሰው እስኪያደርገው ድረስ ነው የሚጓጓው። ህመም ነው እሱ። አይምሮ ታሞ ነው እንደዛ የሚያስበው። ሰው መልካም ያልሆነ ነገር ሰው ላይ ለማድረግ ካሰበ አይምሮ ታሟል። ያ የታመመ አይምሮ ግን ልክ ውሃ ሲጠማን በጣም እንደምንጠጣው ያንን ክፋት ለማድረግ ይጓጓል። እንደ ውሃ ነው ክፋቱን የሚያዩ ወይንም ደግሞ በቃ በጣም ሊያደርግ የጓጓው ነገር ነው። ካደረገው በኋላስ ያ በጣም የጓጓው ስሜቱ፣ ያ በጣም የጓጓለት ፍላጎቱ፣ ያ በጣም ክፋትን ለመስራት ሰው ላይ ለመጨከን ወይንም ደግሞ በበቀል ስሜት ተነሳስቶ ለማድረግ የጓጓው ነገር በሙሉ ካደረገው በኋላ መሬት ነው የሚወርደው። ያ ስሜት በነበረበት ቦታ አይቀመጥም። ያ የጓጓለት የደስታ ስሜትም አይደለም የሚሰማው፣ አይምሮ ነው የሚነካው። በርካታ ሰዎችን እንጠይቅ። በማረሚያ ቤት ሆነው የሰው ነፍስ ያጠፉ ሰዎችን በበቀል ስሜት ሆነው ወይንም እርማት ወይንም ደግሞ ጊዜያቸውን የእስር ጊዜያቸውን ጨርሰው የወጡ ሰዎችን እንመልከታቸው። ጸጸቱ ውስጣቸውን ይበላዋል። የውሸት ነው ከዛ ቀን በኋላ የሚኖሩት። ወንጀሏን የሰራ ቀን ወይንም ወንጀሏን የሰራች ቀን ሰውን በጥላቻና በበቀል ስሜት ሆኖ ሄዶ የጎዳ ሰው ከጎዳ ሰዓት ጀምሮ ህይወት ኖሮት አያውቅም። በሰላም ተኝቶ አያውቅም። ህይወቱን አጥቷል። ለምንድን ነው? በቀልና ቅናት፣ ንዴት ምናምን የሚባሉት ሀሳቦች የክፉ ስለሆኑ። ክፉ እንደዛ ካስደረገን በኋላ መልሶ ራሳችንን ይጥለናል። እንደነዚህ አይነት ሀሳቦች ሲኖሩ መረዳት ያለብን ነገር አለ። በቀል በፍጹም ደስታን አያመጣም ወይንም ደግሞ በምንም ተአምር ወደፊት አያሻግረንም። ያለፈውን የተበላሸውንም ነገር አያስተካክልልንም። ታዲያ ምንድነው ማድረግ ያለብን? ከተበደልን በየትኛውም አይነት የህይወት መንገድ ላይ ሰው የሚደረግብን ነገር ወይንም ደግሞ ሊያደርግ የማይገባውን ነገር ካደረገብን ለህግ አሳልፈን መስጠት የመጀመሪያው የብልጥ ስራ ነው። የተደረግነውን ነገር ለህግ አሳልፈን መናገር የብልጥ ስራ ነው። ከዛስ ለፈጣሪ ሰጥተን ያ ነገር እንዳልተፈጠረ ቆጥረን ወደፊት ህይወታችንን መሄድ ነው። ሲጀመር ሰው ከበደለን፣ ሰው የማይደረግ ነገር ካደረገን፣ ሰው ሊደረግ የማይገቡ በርካታ ነገሮችን በእኛ ላይ ካደረሰብን እኮ ትልቁ በቀል የሚሆነው እኛን መልካም ሰዎችን ስላጣ ትልቁ በቀል እሱን አሳይተን እራሳችንን ከዛ ቦታ ጋር ማግለል ነው። ቻው ብለን መሄድ ነው። ቻው ብለን ከሄድን በኋላስ ኖሩ አልኖሩ፣ ተነፈሱ አልተነፈሱ፣ ተራመዱ አልተራመዱ ስለማናቃቸው አናይም፣ አንዞርም ወደዛ አካባቢ። ለምን ብለን ነው? ለመበቀል አስበን፣ ለመበቀል ልባችን ተነስቶ በህግ ያስጠየቅነውን ሰው በህግ የማይጠየቅስ ቢሆን በቃ የጣልነውን ነገር ለምን ብለን ነው የምናየው? ምን ስለሆነ ለዛ ሰው ያንን ያክል ህይወቱን የምንሰጠው ለምንድን ነው? ይህንን ሀሳብ ራሳችንን ካስተካከልን በቀል የሚባለው ነገር ውስጣችንን ይዞ ህይወታችንን አይጎዳብንም። አንዳንዴ ግን በቀል እኛ ራሳችን አስበነው ሳይሆን በቤተሰብ ይመጣል። ይሄ እንትናን ገለዋል፣ እንትናን ገለዋል፣ ስለዚህ አንተም እንትናን ግደል የሚባሉ አስተሳሰቦች አሉ። ወንድ ልጆች ናቸው አንዳንዴ እንደዚህ አይነት ነገር በብዛት የሚገጥማቸው በእኛ ሀገር። እከሌና እከሌ ተጋድለዋልና አንተ ወንድ ነህ እንደዚህ አይነት አድርግ። በዚህ አይነት ውጥረት ውስጥ ሆኖ ይሄንን ፕሮግራም የሚከታተል ማንም ሰው ሂድና እከሌን ትናን ገለዋልና አንተም እንዲህ መግደል አለብህ ከተባለ እነዛ ግደል ያሉትን ሰዎች አላቃችሁም ብሎ ከአካባቢው እልም ብሎ መጥፋት ነው ያለበት። ራሱን ማዳን ነው ያለበት። እናንተ እንደፈለጋችሁ ተጫረሱ፣ እኔ ግን ይሄን አላደርግም፣ እጄን እዚህ ውስጥ አላስገባም፣ የሰው ደም አልነካም፣ በእጄ የሰው ደም አላፈስም፣ የሰው ነፍስ አላጠፋም ብለን ከአካባቢው ብን ብለን ነው መሄድ ያለብን። እንዴ ታዲያ እኮ እከሌ እኮ የገደለው የኔን እንደዚህ ነው፣ ህግ ይጠይቀው፣ ፈጣሪ ይጠይቀው፣ የኔ ስራ አይደለም። ያንን ነው ማለት ያለብን እንጂ እዛ ውስጥ ተነክረን ክፉ ነገር ስናደርግ ራሳችንን እንዳናገኘው። ለምን? ክፉ እርስ በራስ ማጫረስ ተግባሩ ነው፣ የክፉ ስራ ነው ይሄ ከመንፈሳዊ ህይወትን ብንመለከተው የክፋት ይሄ የጨለማው የምንለው ዓለም ስራ ነው እንጂ የኛ የፈጣሪ ልጆች ስራ አይደለም። እንደነዚህ አይነት ነገር ውስጥ ራሳችንን እንዳንከት። አንዳንድ ቤተሰብ እንደሱ አይነት ነገር ውስጥ ሆኖ ራሳችንን እዛ መሀል ቁጭ ብለን ልናገኝ እንችላለን። ከዛ ቤተሰብ ውስጥ ጆሮአችንንም ደፍነን በአይናችን አናይም ብለን መሰወር ነው ያለን አማራጭ። የማንታወቅበት ቦታ አዲስ ቦታ ሄደን ህይወታችንን እንደ አዲስ እንጀምራለን እንጂ ደም መቀባባት፣ መገዳደል ምናምን የሚባል ነገር ውስጥ ራሳችንን መክተት የለብንም። ፈጣሪ የሰጠን ህይወት በእንደዛም ይባክን አይደለም።
ነፍሳችን በእንደዛም ይባክን አይደለም። እኛ ያላደረግነውን፣ እኛ ያልገባንበትን፣ እኛ ያልሰራነውን፣ እኛ ፍጹም የሌለንበትን ነገር እና እንትናን የገደለበት እንትና ስለሆነ እንደዚህ ያድርግና እና እንደዚህ አላቅም ብለን የራሳችን ህይወት መኖር ነው። ከፈለጋችሁ እናንተ እንደፈለጋችሁ እንላለን። ከቻልን ግን ለህግ ወስደንም አሳልፈን እንሰጣለን። ለምን? እውነትን ይዘን ብቻ ስለምንኖር። እና ከሌ ሊገሉ ነውና ይሄንን ነገር እወቁ ብሎ ለህግ አሳልፎ መስጠት ማለት መጥቀም ነው። እነዛን ሰዎች ማገዝ ነው፣ እንዳይገዳደሉ እንዳይጨራረሱ በበቀል ስሜት ሆነው። ይሄ በጣም የሚያሳዝን አመለካከት ነው። ዓለም በሮጠበት ዘመን፣ ዓለም እዚህ ጋር በደረሰበት ዘመን ሰዎች ተምረው ጨርሰው ስለ ቴክኖሎጂ እንዲህ የተፈላሰፉ ወይንም ደግሞ እንዲህ የተራቀቁ ያለ እኛ ግን ከሌና እንደዚህ ሆነዋልና ሂድና ልጄ እንደዚህ አርግ ብሎ አባት ልጁን ግደል ብሎ የሚልክበት ዘመን ላይ የዚህ ዘመን ወጣት ማድረግ ያለበት እጄን ደም አልነካም ብሎ ራሱን ማስመለጥ ነው። ህይወታችንን መምራት ነው ያለብን። ያ የኋላ ቀር አስተሳሰብ ነው፣ ያ የማይሆን አስተሳሰብ ነው ብለን ራሳችንን እናድን። ይሄንን ካደረግን ራሳችንን ብቻ ሳይሆን በተለይ በወጣትነት፣ በተማሪነት፣ በመስሪያ ሰዓታችን ጊዜያችንን የምናጠፋው ለራሳችን ህይወት ላይ ነው። አለዚያ ግን እንደ ዛሬ ባል ታሪካችን የአባቱን ገዳይ ለመግደል 40 ዓመት ከፈጀ በኋላ አይምሮ የተነካውን ሰው ህይወት እኛ እንደግመዋለን። እንደሱ እንዳንሆን እርስ በራስ በመገዳደል እርስ በራስ መጥፎ ነገር በመደራረግ የመጣ ቤተሰብ ውስጥ ከሆነ ያለ ነው ራሳችንን እናድን። ራሳችንን መጀመሪያ ሄደን ህግ ፊት ቁጭ ብለን ምን ላድርግ ብለን ፖሊሶችን እንጠይቅ። ይሄንን አድርግ ብሎኛል ብለን ለፖሊስ አሳልፈን እንናገርና ነፃ እንውጣ። ብልጥ ራሱን ነው መጀመሪያ የሚያድነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።